እስልምና ምን ያህል ሴት ልጅ አክብሯታል ሴት ልጅ እስልምና አክብሯታል አልቋታል ስንን ደግሞ ከምን ተነስተን እንደሆነ እንንረዳና የግንዛቤ ማስጨበጫ እንዲሆነን ኢንሻአላህ አጠረባ መልኩ ይሆናል በጃሂልያ ዘመን ወይም ደግሞ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት ሴት ልጅ በጣም ትጨቆን ነበር ማንነቷን ወይም ደግሞ ተፈጥሯ የሰጣትን ክብርን ያላማከለ የሆነ ትሪትመንት ነበር ሲሰጣት የነበረው ከዚህም ደግሞ ማስረጃችን የሚሆነው በዛን ጊዜ ነብያችን አላህ Subhanahu Wa Ta'ala ልጅ በሚሰጣቸው ጊዜ ፊታቸው ይጠቁር እንደነበረና ያፍሩ እንደነበረ በሱራቱል ነህል ላይ ሲገልጽልን ምን ይላል በ58ኛው አያ ላይ ምን አለ ወኢዛ ቡሽራ አሐደሁም ቢልኡንሳ ظل وجهه مسودا وهو كظيم አንዳቸውም በሴት ልጅ በተበሰረ ጊዜ እርሱ የተቆጨ ሆኖ ፊቱ ጠቁሮ ይውላል ሲል አላህ Subhanahu Wa Ta'ala ይናገራል ማለት ነው ስለዚህ ሴት ልጅ በዛን ጊዜ እንደ ውርደት ነበር የምትቆጠር የነበረው እንደ ነውር ነበር የምትቆጠር የነበረው በአካባቢው ላይ ማለት ነው በዚህ ምክንያት ደግሞ በቁሟ ተቀበር ነበር ለዚህ ማስረጃችን ደግሞ በሱረቱ ተክዊር ላይ 81ኛው ምዕራፍ ላይ ቁጥር 8 እና ቁጥር 9 ላይ ምን ይላል ወኢዘል መውኡደቱ ሱኢለት ቢአይ ዘንቢን ቁቲለት በህይወቷ የተቀበረችው ሴት ልጅ በተጠየቀች ጊዜ በምን ወንጀል እንደተገደለች ሲል አላህ Subhanahu Wa Ta'ala ያስቀምጣል ማለት ነው ይሄኛው በጃሂልያ ጊዜ የነበረው ሲቹዌሽን ነው ከዛን በኋላ ከዚህም በተጨማሪም ደግሞ ሴት ልጅ መውረስ አትችልም ነበር በዛን ዘመን ላይ በተፍሲር አልጀላሊ በተፍሲር ኢብኑ ከሲር ላይ ወርታች ተፍሲር ኢብኑ ከሲር ላይ ምን ይላል the people of jahiliya used to give the males but not the females በጃሂልያ ጊዜ የነበሩ ሰዎች ወይም ደግሞ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ ሆኖ ከመላካቸው በፊት የነበሩ ሰዎች ለወንድ ልጅ ውርስን ይሰጡ ነበር ነገር ግን ለሴት ልጅ አይሰጡም ነበር ስለዚህ ሴት ልጅ በዛን ጊዜ የመውረስ መብት አልነበራትም ነበር ማለት ነው ወደ ትዳር ህይወቷ ደግሞ በዛን ጊዜ ስለነበራት ወደ ትዳር ህይወቷ ስናይ ደግሞ ወለታችን ስለ ትዳር ህይወቷ ስናይ ደግሞ እናታችን አይሻ ረዲየላሁ ዐንሃ ያስተላለፈችው አንድ ሐዲስ አለ እንደምታዩት ሐዲሱ ረጅም ነው ባጭሩ ስናየው በጃሂልያ ዘመን ወይም ደግሞ ፕሪ ኢስላሚክ ከእስልምና በፊት በነበረው ጊዜ ላይ አራት አይነት የትዳር አይነቶች ነበሩ ብላ አራት አይነት የትዳር አይነቶች ገልጻለች ከአራቱ ውስጥ አሁንም ድረስ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የፈቀዱት ከሶስቱ ውጪ የመጀመሪያውን ፈቅደው እስከ አሁን ድረስ የተካሄደ ያለው የትዳር አይነት አለ ሶስቱ ግን በጣም አስቀያሚ የሴት ልጅን ተፈጥሮ ወይም ደግሞ የሚገባትን ቦታ ያላማከለ የሆነ የትዳር አይነት ነበርና የትዳር ህይወቷን በእነዚህ አይነት ነበር በተጨማሪም ደግሞ ስታገባ በራሱ እሷ እና ንብረቷ አንድ ላይ ባለቤቷ ይወርሰው ነበር ማለት ነው እሷ ግን የመውረስ መብት የላትም ነገር ግን ትወረስ ነበር ማለት ነው ከዛንም በኋላ ደግሞ በጃሂልያ ዘመን በአረብ ምድር ይሄንን ካልን በጃሂልያ ዘመን በአረብ ምድር ማለት ነው ይሄንን ካልን ደግሞ በውጪዎች ላይ አሁን ለምሳሌ በሮማን ኢምፓየር ላይ ሊሆን ይችላል ከዛን በኋላ ህንድ ሀገር አለ ግሪክ ላይ አለ እዛ አካባቢ ላይ the encyclopedia of britannica የሚለው መጽሐፍ ላይ ወርታች አልብኝ ሞዳ the encyclopedia of britannica የሚለው መጽሐፍ ላይ ጠቅልሎ እዛ ያለው ሲቹዌሽን ይነግረናል ማለት ነው ምን ይላል አጠራርቼ ስነግራችሁ በኦሪት ህግ ላይ ይልና ምንድነው በዛን ጊዜ የመፍታት መብት በወንድ እጅ ላይ ብቻ ነበረ ወንድ ልጅ በፈለገበት ሰዓት ሴትን ይፈታት ነበር በተጨማሪም ደግሞ መውረስ አትችልም ምትወርሰው በራሱ ቤት ውስጥ ወንድ ልጅ ካሌለ ነው ሲል ይነግረናል ወንድ ልጅ ካሌለ ትወርሳለች ነገር ግን ከወረሰችም በኋላ ለውርሱ ሲባል ትራይባ ወይም ደግሞ እዛው ጎሳ ላይ ካለ ወንድ ጋር ነበረ ትዳር የነበረው ማለት ነው ለምን ለውርሱ ሲባል ከዛን በኋላ ደግሞ ወደዚህ ስናይ በሮማን ኢምፓየር ላይ ማለት ነው በሮማን ኢምፓየር ላይም ደግሞ በተመሳሳይ ምንድነው በዛን ጊዜ የነበሩ ሴቶች ሲያገቡ if married she and her property passed into the power of her husband ይላል ባገባች ጊዜ እሷ እና ንብረቷ ወደ ባለቤቷ ይተላለፍ ነበር ማለትም እሷና ንብረቷን ይወርሰው ነበር ማለት ነው ባለቤቷ ከዛን በኋላ በተጨማሪ ምን ይላል the wife was the purchased property of her husband በዛን ጊዜ የነበረች ሚስት ለወንዷ ፕሮፐርቲ ወይም ደግሞ መጠቃቀሚያ ነበረች and like a slave ከዛን በኋላ ልክ እንደ ባሪያ ነበረች acquired only for his benefit ለሱ ጥቅም ብቻ የተገዛች ነበረች ሲል ይናገራል ማለት ነው ይሄም ማለት ደግሞ በዛን ጊዜ ምንም አይነት ውዴታም ሆነ ፍቅር ኖሯቸው ሳይሆን ወንዱ ልጅ ለመጥቀም ብቻ ነበር ማለት ነው ሴት ልጅ እዛ ጋር የምትገኘው ከዛን በኋላ በተጨማሪም ደግሞ ምስክር መሆን አትችልም ዋስ መሆን አትችልም ሞግዚት መሆን አትችልም በተጨማሪም የሚገርመው ነገር ደግሞ ምንድነው she could not adopt or be adopted እሷ አዳፕት መደረግ አትችልም ወይም ደግሞ ይሄ እንዴት ነው በጉዲፈቻ ተወስዳ የማደግ
መብትም የላትም ወስዳም የማሳደግ መብት የላትም ሲል በኢንሳይክሎፒዲያ ኦፍ ብሪታኒካ ላይ ይሄንን ያስቀምጣል ማለት ነው። ስለዚህ በአጠቃላይ በዛን ጊዜ የነበረች ሴት እንደ መጠቃቀሚያ ወይንም ደግሞ ይሄ ዘር ለማስቀጠል አለ አይደለ ወይ ዘር ለማስቀጠል ወይ ለመጠቃቀሚያ ወይ ደግሞ ነቤት ውስጥ ስራ እንጂ ለተለየ ጥቅም አውላትም ነበረ ከነ መብትም የላትም ነበረ ማለት ነው። ይሄንን ሁሉ ነገር ደግሞ የቀየረው እስልምና ዝቃርልኝ ይሄንን ነገር ሁሉ ደግሞ የቀየረው እስልምና ሴት ልጅ በተፈጥሯ የሚገባትን ከሚገባት በላይም አይደለም ከሚገባት በታችም አይደለም ከተፈጥሯ ጋር የሚመጣጠነውን የሰጣትን ቦታ እስልምና ደግሞ በሱረቱ ኒሳ ለአላህ Subhanahu Wa Ta'ala ሁለቱም ወንድም ሆነ ሴት አንድን ነፍስ የሚጋሩ ሁለት አካላቶች እንደሆኑ ሲናገር ምን ይላል? ሱረቱ ኒሳ ማለት ስቲል የሴቶች ምዕራፍ ማለት ነውና በሴቶች ምዕራፍ ላይ ቁጥር 1 ላይ ምን ይላል? ያ አዩሃ الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء እናንተ ሰዎች ሆይ ያንን ከአንዲት ነፍስ ወይም ደግሞ ከአደም የፈጠራችሁን ከእርሷም መቀናጇን ሔዋንን የፈጠረውን ከእነርሱም ብዙ ወንዶችንና ሴቶችን የበተነውን ጌታችሁን ፍሩ ሲል ሁለቱም ከአንድ ነፍስ የወጡ ሁለት አካላቶች እንደሆኑ ይገልጽልናል ማለት ነው። በተጨማሪም ደግሞ በ49ኛው ምዕራፍ ላይ ቁጥር 13 ላይ ምን ይላል? ያ አዩሃ الناس إنا خلقناكم من ذكر ወኡንሳ እናንተ ሰዎች ሆይ እኛ ከወንድና ከሴት ፈጠርናችሁ ይላል። ከዛን በኋላ ደግሞ አላህ ዘንድ ምን አይነት ቦታ አላቸው? አንድ ሰው አላህ ዘንድ የበለጠ ቦታ የሚያገኘው ምን ሲሆን ነው ሲባል እዛው አያ ላይ ሲቀጥል ምን ይላል? ኢነ አክረመኩም ዒንደላሂ አትቃኩም አላህ ዘንድ በላጫችሁ በጣም አላህን ፈሪያችሁ ነው ሲል አላህ ዘንድ የሚበላለጠው ወንድም ሆነ ሴት የሚበላለጡት በስራቸው እንጂ በጾታቸው እንዳልሆነ አላህ Subhanahu Wa Ta'ala ያሳየናል ማለት ነው። አላህ Subhanahu Wa Ta'ala ጋር ያላቸው ሴቶችና ወንዶች ያላቸው ቦታ ይሄንን ከሆነ ቅድም ያነሳነው ነገር ደግሞ አለ ነው። በተጨማሪም ደግሞ በሱረቱ ኒሳ ላይ እንዲህ በተመሳሳይ 124ኛው አያ ላይ ምን ይላል? ከወንድ ወይም ከሴት እርሱ አማኝ ሆኖ ከበጎ ስራዎች አንዳችን የሚሰራም ሰው እነዚያ ጀነትን ይገባሉ በቴምር ፍሬ ላይ ያለችን ነጥብ ያክል እንኳን አይበደሉም ይላል። ስለዚህ ወንድም ሆነ ሴት ጥሩ ከሰሩ ይመነዳሉ በሰሩት ልክ፣ መጥፎም ከሰሩ ደግሞ በሰሩት ልክ ይቀጣሉ ማለት ነው። ከዛንም በኋላ ደግሞ ቅድም ስላነሳናቸው ነገራቶች ወይም ደግሞ ዝቅ አድርግልኝ አልሰማም ነው ለመለስ ወደ ላይ ድምጽ አይሰማም? ይሰማል። አረ ይሰማል። አይደለም ወርታች አሁን ሸርታች በቃ እሺ። ቅድም ደግሞ ያነሳነው ነገር አለ አይደለ? ሴት ልጅ በጃሂልያ ዘመን ትቀበር ነበር የሚለው ነገር አለና ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ድርጊት ሲከለክሉ ምን አሉ? the prophet ሰለላሁ ዐለይሂ ወሰለም said አላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሉ Allah has forbidden for you አላህ ለእናንተ እርም አርግቶባቸዋል ወይም ደግሞ ከልክሏቸዋል። የመጀመሪያው ምንድነው የከለከለው ነገር? to be undutiful to your mother እናቶቻችሁን ወይም ደግሞ እናታችሁን አለመታዘዝን በእናንተ ላይ forbid አርግቶባቸዋል ከልክሏቸዋል ሲል አንደኛው ላይ ያስቀምጣል። ሁለተኛው ላይ ደግሞ to bury your daughters alive ሴት ልጆቻችሁን በህይወት መቅበርን ከልክሏቸዋል ሲል ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ድርጊት አላህ እርም እንዳደረገብን ይገልጻዋል ማለት ነው። ከዛንም በኋላ ደግሞ በዛን ጊዜ እንደ ውርደት ትቆጠር የነበረችው ሴት ነውር እንደሆነች የምትታሰበው የነበረችው ፍጥረት አላህ Subhanahu Wa Ta'ala ደረጃዋን ከፍ ሲያደርገው ምን አለ? ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ባስተላለፏቸው በተናገሩት ሁለት ሐዲስ ላይ ምንድነው አንድ ሰው ሴትን ልጅ ተንከባክቦ ካሳደገ የጀነት መግቢያ ሰበብ እንደምትሆነው እና በሴት ልጅ ደግሞ የሚመጣበትን ፈተና በተመሳሳይ ካለፈ በስነ ስርዓቱ ካለፈ ያቺ ሴት ለሱ ሱትር እንደምትሆንለት ወይም ደግሞ ከጀሃነም ስክሪን እንደምትሆንለትና መከላከያ እንደምትሆንለት ይገልጽልናል ማለት ነው። በጃሚዕ ትርሚዚ 1915ኛው ሐዲስ ላይ ምን ይላል? whoever is አቅርቢልኝ ትንሽ አንዴ
whoever is tasted something from these daughters ከነዚህ ልጆች ፈተናን የተፈተነ ሰው ወይም ደግሞ አላህ ፈተናን ያወረደበት ሰው and he or she passed the test እሱ ወይም እሷ ደግሞ ይሄ አላህ ያወረደባቸውን ፈተና ካለፉ there will be a screen for them from the fire እነዚህ ሴቶች ለእነሱ ከእሳት መከላከያ ስክሪን ይሆኑላቸዋል ተንከባክበው ወይም ደግሞ ይሄ አላህ ያወረደባቸውን ፊትና ካለፉ በስነ ስርዓት ልጆቻቸውን አሳድገው በሚገባቸው መንገድ አሳድገው ከዚህ ፊትና ካለፉ እነዚህ ሴቶች ከእሳት መከላከያ ይሆኑላቸዋል ሲሉ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ከዛ ወረታችን ስንሄድ ደግሞ በሰሂህ ሙስሊም ላይ 6695ኛው ሐዲስ ላይ ምን ብለዋል? the messenger of Allah sallallahu alayhi wasallam said Allah መልእክተኛ ነብዩ መሐመድ sallallahu alayhi wasallam ብለዋል whoever takes care of two girls ሁለት ሴቶችን ተንከባክቦ ያሳደገ ሰው ሁለት ሴቶችን ተንከባክቦ ያሳደገ ሰው ከዛን በኋላ ደግሞ until they reach puberty ይሄ ምንድነው ወጣትነት ነው ወይም ደግሞ እስኪደርሱ ድረስ ተንከባክቦ ያሳደገ ሰው he and I will come like this on the day of resurrection and he held his two fingers ይላል ሁለት እጆቹን በማመልከት ፎቶን አሳይልኝ ሞዳ ሁለት እጃቸውን በማንሳት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እኔና እሱ የውመል ቂያማ ጊዜ እንደዚህ ሆነን እንመጣለን ብለው ተናግረዋል ምን ከሆነ ያ ሰው ሁለት ልጆችን ተንከባክቦ ካደረሰ የውመል ቂያማ ጊዜ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እኔና እሱ እንደዚህ ሆነን እንመጣለን በማለት ይናገራሉ ማለት ነው። ከዛንም በኋላ ደግሞ ቅድም ስለ ትዳር ህይወት ያያየን ነበር አይደለ እንደምትጨቆን ተገዳ እንደምታገባ ምናምን ነገር አይተናል። ይሄንን ነገር ደግሞ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሲከለክሉ ምን አሉ? the prophet sallallahu alaihi wasallam says ሰሂህ አል-ቡኻሪ 5136ኛው ሐዲስ ላይ a marton should not be given in marriage except after consulting her ማርቶን ማለት ወይም ደግሞ እቺ አግብታ የፈታች ሴት ወይም ደግሞ ባለቤቷ የሞተባት ሴት ማለት ነው ያለሷ ፍቃድ ወይም ደግሞ ያለ ትዕዛዟ እሷን መዳር የተከለከለ ነው and a virgin should not be given in marriage except after her permission virgin የሆነ ሴት ወይም ደግሞ ያላገባች ሴትም እንደዚሁ ያለሷ ፍቃድ ወደ ትዳር ልትገባ አይገባም ወይም ደግሞ ወደ ትዳር ልትገባ ወይም ደግሞ ልትዳር አይገባም ሲሉ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ከዛንም በኋላ ደግሞ the best የሚባለው ሰው ወይም ደግሞ ምርጡ ሰው የሚባለው ማን ነው ሲባል ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ በሪያዱስ ሳሊሒን ላይ ልጎናልኝ ሪያዱስ ሳሊሒን 627ኛው ሐዲስ ላይ እንዳስተላለፉት ማሉ the messenger of Allah sallallahu alaihi wasallam said ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብለዋል the most perfect man in his faith በእምነቱ ላይ ፐርፌክት የሚባል ሰው በኢማኑ ላይ ፐርፌክት የሚባለው ሰው among the believers is the one whose behavior is most excellent ከሙእሚኖች ውስጥ ፐርፌክት የሚባለው ሰው በዲኑ ፐርፌክት የሚባለው ሰው ኤክሰለንት የሆነ ምርጥ የሆነ ባህሪ ያለው ነው and the best of you are those who are the best to their wives ከነሱ መካከል ደግሞ ምርጡ የሚባለው ሰው ለሚስቱ ምርጥ የሆነ ሰው ነው ብለው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ለባለቤቶቻችን ምርጥ መሆን እንዳለብን ወንዶች ለባለቤቶቻቸው ምርጥ መሆን እንዳለባቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። ከዛንም በኋላ ያው ሴት ልጅ በእስልምና የሰጣት ቦታ ተነግሮ የሚያልቅ አይደለም በጣም ብዙ ነው። ነገር ግን ካልነሳት አንፃር ይሄንን እናያለን። ስለዚህ እስልምና ለሴት ልጅ የሚገባትን ቦታ ከመቀበር አንስቶ ውርስም አታገኝም ነበር ይሄንን ነገር በሙሉ በማሟላት ሴት ልጅ የሚገባትን ቦታና ክብር ልቅና ሰጥቷታል ማለት ነው። የሚቀጥሉ ርዕሶችም አሉ እህቶች ይቀጥሉታል። እኔ ጨርሻለሁ። ሰላም አለይኩም።